Ethiopia just gave $50 million to Sudan. So I'm going to be putting on some 25% tariff on the injera, bunna, ashuk barbar, bulla, gamfo for my habasha in America. But Trump, have you ever tried those things that you're about to put tariffs on? I tried Dora one time. It's very spicy. It's very spicy. Yeah, we're hot. We Habashas are hot. Very hot. Yeah. Yakata and Melania. የውጭ ዜና ጃፓን ለ14 ተከታታይ ዓመታት የህዝብ ብዛቷ እየቀነሰ መምጣቱ የሰው ቁጥሯ በ898 ሺህ ያክል መቀነሱ የተነገረ ሲሆን ካለፉት ዓመታት ከፍተኛው ነውም ተብሏል። 120.3 ሚሊዮን የሚሆኑ ጃፓናውያን እንዲሁም የሌሎች ሀገር ዜጎች የሚኖሩባት ጃፓን እድሜያቸው ከ65 በላይ የሆኑ ግለሰቦች ቁጥር ከአጠቃላይ የህዝብ ቁጥሯ 29.3 በመቶ፣ ከ15 እስከ 64 ዕድሜ ያሉ ዜጎች ደግሞ ቁጥር ከ59.6 በመቶ ናቸው ተብሏል። 342,000 በላይ የሌላ ሀገር ዜጎች በ2024 ወደ ጃፓን የገቡ ሲሆን ከጃፓን የወጡ ዜጎች ሲኖሩ በአንጻሩ ግን ወደ ሌሎች ሀገራት የሄደው 2,000 እንደሆነም ይነገራል። መንግስት ለወጣቶች ደሞዝ መጨመር፣ በልጆች አስተዳደግ ላይ የገንዘብ እንዲሁም ልዩ ልዩ ድጋፎችን እንደሚያደርግም ጠቅሷል። በኬንያ ከነገ ጀምሮ ለአንድ ወር የሚቆይ የነዳጅ ዋጋ ቅናሽ ተደረገ ተባለ። የኬንያ ኢነርጂና ፔትሮሊየም ቁጥጥር ባለስልጣን ኢፒአርኤ ዛሬ እንዳስታወቀው የቤንዚን ዋጋ በሊትር የ1.95 የኬንያ ሺሊንግ፣ የናፍጣ ዋጋ በሊትር የ2.20 የኬንያ ሺሊንግ እና የኬሮሲን ዋጋ በሊትር የ2.40 የኬንያ ሺሊንግ የዋጋ ቅናሽ ተደርጎበታል ብለዋል። ባለስልጣኑ ነዳጅ ከውጭ የሚገባበት ዋጋ በየካቲትና መጋቢት ወር መቀነሱን የገለጸ ሲሆን ቤንዚን የ4.89%፣ ናፍጣ የ6.45% እና ኬሮሲን ደግሞ የ6.53% የዋጋ ቅናሽ ማድረጋቸውን ገልጧል። ቤንዚን በሌትር 174.63 ሺሊንግ ወይም 178.97 ብር፣ ናፍጣ በሌትር 164.86 ሺሊንግ ወይንም 168.96 ብር እንዲሁም ኬሮሲን በሌትር 148.99 ሺሊንግ ወይንም በኢትዮጵያ 152.70 ብር በሆነ ዋጋ በናይሮቢ እንደሚሸጡም ተገልጧል። ኬንያ በነዳጅ ምርት ላይ የ16% የተጨማሪ ሴት ታክስ ወይም ቫት የምትጥል ሲሆን ከላይ የተገለጸው ዋጋም ይህንን አካቶ እንደሆነም ተገልጧል። ከወር በፊት ኬንያ የነዳጅ ዋጋን በተመለከተ ተጨማሪ ሊኖር እንደሚችል ገልጣ የነበረ ቢሆንም በዓለም አቀፍ ደረጃ የነዳጅ ዋጋ ከ4 ዓመታት በኋላ በዝቅተኛው ደረጃው ላይ እንዳለ በመገለጹ ኬንያ የዋጋ ቅናሹን ስለማድረጓ ተገልጧል ሲል ዘኬንያ ታይምስ ነው የዘገበው። በቅርቡ መፈንቅለ መንግስት ያደረገችው ጋቦን ባካሄደችው ምርጫ ፕሬዚዳንት የሚሆናትን መርጣለች ተባለ። በጋቦን በተካሄደው ፕሬዚዳንታዊ ምርጫ በ2023 በጋቦን በተደረገው መፈንቅለ መንግስት መሪ የነበሩትና በዚያው ስልጣን ይዘው የቆዩት ኦሊጉን ንጉዮማ አሸንፈዋል ተብሏል። በምርጫው ኦሊጉን ንጉማ ከ90% በላይ ድምፅ በማግኘት ነው ያሸነፉት። ተቃዋሚዎች ግን ከምርጫው በፊት የጸደቀው ህገ መንግስትና የምርጫ ህግ ንጉዮማ እንዲያሸንፉ ሆን ተብሎ የተቀረጹ ህጎች ስለመሆናቸው በማንሳት ትችት ያቀርባሉ። በምርጫው ተፎካካሪ ሊሆኑ እንደሚችሉ የተገመቱ ፖለቲከኞችም ከምርጫው ውጭ እንዲሆኑ መደረጉን አንስተዋል። በ23 መፈንቅለ መንግስት የፈጸሙት ንጉዮማ ጋቦንን ከ60 ዓመታት በላይ የመሩት የአሊ ባንጎ ቤተሰብ መንግስት እንዲያበቃ አድርገውም ነበር። የ50 ዓመቱ ንጉዮማ ባሸነፉበት ምርጫ ከእሳቸው ጋር ሌሎች 7 ተፎካካሪዎች መወዳደራቸውም ተገልጧል። 920 ሺህ መራጮች ከ3,000 በሚበልጡ የምርጫ ጣቢያዎች ለመሳተፍ የተመዘገቡ ሲሆን በምርጫው ላይ የተሳተፉት ዜጎች 87.12 በመቶ ያህል እንደሚሆኑ ተገልጧል። የንጉዮማ ዋነኛ ተፎካካሪ ይሆናሉ ተብሎ የተጠበቁት ቢሌ ባይንዜ 3% ብቻ ድምፅ እንዳገኙ ተዘግቧል። ቢሌ ባይንዜ በምርጫው ፍትሐዊነት ላይ ጥርጣሬያቸውን የገለጹ ሲሆን በአንዳንድ ቦታዎች በድምፅ አሰጣጡ ወቅት ችግሮች እንደነበሩ አንስተዋል። 2.5 ሚሊዮን ሰዎች በሚኖሩባት ጋቦን
ንጎዩማ በምርጫው ከመረጡ ሰዎች የ572,222 የሚሆኑትን የሀገሪቱን ዜጎች ድምፅ አግኝተዋል። በማዕከላዊ አፍሪካ የምትገኘው ጋቦን 35% የሚሆኑት ዜጎቿ ከድህነት ወለል በታች የሚኖሩ ሲሆን አዲሱ ተመራጭ የዜጎችን ሕይወት ይቀይራሉ ተብሎ በሀገሬው ዜጋ ተስፋ ተጥሎባቸዋል ሲል ቢቢሲ አፍሪካ ዘግቧል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በአንታሊያው ጉባኤ ምን አሉ ይላል ሌላው ዘገባ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ሶማሌላንድ የሶማሊያ አንድ አካል ነች ሲሉ ተናገሩ። ፕሬዝዳንቱ አክለውም የሆነ አካል ተነስቶ ለXYZ እውቅና መስጠት ይችላል፣ ግን ዓለም በእንዲህ አይነት መንገድ አይደለም የምትሰራው በማለት ነው የገለጡት። ሀገራት እውቅና ሰጠናል ሊሉ ይችላሉ፣ እሱ ግን ችግርን ያመጣል፣ ምቹ የሆነ ግንኙነትንም አይፈጥርም ሲሉም ተደምጠዋል። ሐሰን ሼክ መሐመድ ሀገራቸው ሶማሊያን ፍልስጤማውያንን እንድትቀበል የጠየቀ አካል እንደሌለ በገለጹበት አውድ ነው ይህንን የገለጹት። ፕሬዚዳንቱ ፍልስጤማውያንን ከመሬታቸው አንስቶ ወደ ሌላ ቦታ ማዘዋወር መፍትሄ አይደለም ሲሉ በማንሳት ያሉበት መሬት የነርሱ ነው፣ ለሚሊየን ዓመታትም ኖሮበታል ሲሉም ተናግረዋል። ፕሬዚዳንት ሐሰን ሼክ መሐመድ ሀገራቸው በጸረ ሽብርተኝነት ላይ እየሰራች እንደሆነ በማንሳት ቱርኪያ ለምታደርግላቸው ድጋፍ ምስጋና አቅርበዋል። ፕሬዚዳንቱ ተመድ፣ አፍሪካ ህብረት፣ አሜሪካ፣ እንግሊዝ፣ ቱርኪያና ጎረቤት ሀገሮች አሸባሪዎችን እንድንዋጋ ያገዙን ነው ያሉ ሲሆን ከ1969 በኋላ በሀገሪቱ ምርጫ ስለመደረጉም አንስተዋል። ሀገራቸው ምስራቅ አፍሪካን በመወከል በተመድ የጸጥታው ምክር ቤት መቀመጫ ማግኘቷና በአረብ ሊግ አባል መሆኗን በማስታወስም ሶማሊያ በዓለም አቀፍ ሁነቶች የሚገባትን ቦታ ማግኘት ጀምራለችም ነው ያሉት። ለሽብርተኝነት ቦታ የለንም ያሉት ሐሰን ሼክ መሐመድ ሀገራቸው እንደ ሶማሊያ ተመሳሳይ ችግር ውስጥ ላሉ ሀገራትም ድምፅ መሆን እንደምትፈልግ ነው የገለጡት። ሶማሊያ ለጎረቤቶቿ፣ ለአካባቢውና ለዓለም አቀፍ ማህበረሰብ ብሔራዊ ጥቅሟን በሚገባ እያሳወቀች ነው። እነዚህ ጥቅሞች ሁሉንም አካላት በሚጠቅም መልኩ በድርድር ተቃኝተዋልም ብለዋል። ሐሰን ሼክ መሐመድ ሶማሊያ በሀብት የበለጸገች ሀገር እንዲሁም በቁልፍ ቦታ ላይ የምትገኝ ሀገር መሆኗን በማስታወስ አንዳንዶች ግን እኛን እንዴት እንደሚረዱ ከማሰብ ይልቅ ደካማ ተቋማት ስላሉን እንዴት ሊበዘብዙ እንደሚሞክሩ ያስባሉ ሲሉም ተደምጠዋል። ፕሬዚዳንቱ በኢትዮጵያና ሶማሊያ መካከል ስላለው ግንኙነትም የተናገሩ ሲሆን ሁለቱ ሀገራት ረጅም ታሪክ እንዳላቸውና ያሳለፏቸው የግጭት ታሪኮች ሁለቱም ሀገራት እንዲዳከሙ እንዳደረገ አንስቷል። ፕሬዚዳንቱ የአንካራው ስምምነት የሁለቱን ሀገራት መጪውን ጊዜ የተሻለ ለማድረግ እድል እንደፈጠረም ተናግሯል። ፕሬዚዳንቱ በሁለቱ ሀገራት በኩል የእርስ በርስ ጉብኝቶችና የሀሳብ ልውውጦች እየተደረጉ እንዳለ በመግለጽ በቅርቡ ሌላ ውይይት በቱርኪያ እንደሚደረግም ጥቆማ ሰጥተዋል። በሁለቱ አካላት መካከል ድርድሮች መቀጠላቸውና ሀገራቱም ወደ ግጭት መግባት እንደማይፈልጉም ገልጠዋል። ቱርኪያ ከኢትዮጵያና ሶማሊያ ጋር የረጅም ጊዜ ወዳጅነት አላት ያሉት ፕሬዚዳንቱ ቱርኪያ ሀገራቱን በፈተና ወቅቶች ስታግዝ እንደነበረም አንስተዋል ይላል ዘገባው። ኦቻ 20 በመቶ የሚሆኑ የድርጅቱን ሰራተኞች ሊቀንስ ነው ተባለ። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ 20 በመቶ የሚሆኑ የድርጅቱ ሰራተኞች ነው በበጀት እጥረት ምክንያት እንደሚቀንስ የተናገረው። በአሁኑ ጊዜ ከ60 በላይ በሚሆኑ ሀገራት ከ2600 በላይ ሰራተኞች እንዳሉት የተነገረው ድርጅቱ የ58 ሚሊዮን ዶላር የሚጠጋ የገንዘብ እጥረት ያጋጠመው መሆኑም ተገልጧል። የድርጅቷና ለጋሽ ሀገር የሆነችው አሜሪካ ድጋፏን በማቋረጧ 500 ሰራተኞች በመቀነስ 2100 የሚሆኑትን እንደ አዲስ ለማደራጀት ማሰቡን ነው ያስታወቀው። አሜሪካ ለማስተባበሪያ ቢሮ 63 ሚሊዮን ዶላር ዓመታዊ ድጋፍ ታደርግ እንደነበረ ሲዘገብ ድርጅቱ በካሜሩ፣ ኮሎምቢያ፣ ኤርትራ፣ ኢራቅ፣ ሊቢያ፣ ናይጄሪያ፣ ፓኪስታንና ዚምባብዌ የሚያከናውናቸውን ስራዎች እንደሚቀንስም ገልጧል። ኦቻ የሰብአዊ ድጋፎች ከየትኛውም ጊዜ በላይ በግጭት በበሽታና በአየር ንብረት ለውጥ የተነሳ ጨምረዋል ያለ ሲሆን የድጋፎች መቋረጥ ግን ስራውን እየፈተነው እንደሆነም አስታውቋል ሲል ሲኤንኤን ዘግቧል። በሱዳን በስደተኞች ካምፕ ላይ በተፈጸመ ጥቃት ወደ 200 የሚጠጉ ሰዎች ሳይሞቱ እንዳልቀረ ተነገረ። የተባበሩት መንግስታት ድርጅት ጥቃቱ በሁለት የተፈናቃይ ካምፖች ላይ ስለመፈጸሙ የገለጸ ሲሆን ጥቃቱን የፈጥኖ ደራሽ ኃይሉ መፈጸሙን ገልጧል። የፈጥኖ ደራሽ ኃይሉ በዘምዘም ካምፕ ህንፃዎችን ሲያቃጥሉ ነበርም ብሏል።
ተመድ የፈጥኖ ደራሽ ኃይሉ የዘር ጭፍጨፋ አድርጓል ሲል የሱዳን ጦር ደግሞ ንጹሐንን ገድሏል በማለት ክስ አቅርቧል። በአካባቢው የኢንተርኔት አገልግሎትና የግንኙነት መስመሮች በመቋረጣቸው ሙሉ ለሙሉ የደረሰውን ጥፋት ማወቅ እንዳልቻለም ተናግሯል። የተራድኦ ድርጅቶች በዘምዘም ካምፕ በሚገኝ ሆስፒታል የሰብአዊ ድጋፍ ሲያደርጉ የነበሩ 9 የሕክምና ባለሙያዎች በጥቃቱ መገደላቸውን ገልጠዋል። በተያያዘ ዜና የሱዳን የፈጥኖ ደራሽ ኃይል የስደተኞች ካምፑን መቆጣጠሩን ዛሬ ገልጿል። የፈጥኖ ደራሽ ኃይሉ ባወጣው መግለጫው ካምፑን ሙሉ ለሙሉ ከጦሩ ቁጥጥር ነፃ ማድረጉን የገለጸ ሲሆን የሕክምና ባለሙያዎችና የንጹሐንን ደህንነት ለማረጋገጥ ብዙ ታጣቂዎችን ማሰማራቱንም ተናግሯል። በዘምዘም ካምፕ ከ500,000 በላይ ወይም እስከ 1 ሚሊዮን እንደሚጠገም የሚነገር ስደተኞች እንደሚኖሩ ሲገለጽ ከአረብ ጀምሮ የፈጥኖ ደራሽ ኃይሉ በዘምዘምና አቡ ሹክ ካምፖች ላይ ጥቃት ሲፈጽም ነበር ተብሏል። የፈጥኖ ደራሽ ኃይሉ በበኩሉ የሱዳን ጦር ካምፖቹን እንደ ወታደራዊ ማዘዣ እየተጠቀመበት ይገኛል ሲል ሲከሰው ንጹሐንን እንደ መሸሸጊያ እየተጠቀመ ነው ሲልም የፈጸመውን ጥቃት አስተባብሏል። በሱዳን የቀጠለው የእርስ በርስ ጦርነት 2ኛ ዓመቱን ሊደፍን 2 ቀናት ሲቀሩት ሀገሪቱ ከቀናት በኋላ 3ኛውን የጦርነት ዓመት ያለምንም የተስፋ ጭላንጭል ትጀምራለች ሲል ዘጋርዲያንና ሮይተርስ ናቸው የዘገቡት። ቡርኪና ፋሶ የተለበሱ ልብሶችን ከአሜሪካ ወደ ሀገሯ እንዳይገቡ ከለከለች። ቡርኪና ፋሶ ውሳኔውን በዚህ ሳምንት የወሰነች ሲሆን የሀገር ውስጥ የጨርቃጨርቅ ምርቱን ለማበረታትና በባህል ለመኩራት ውሳኔውን መወሰኗን ገልጣለች። የቡርኪና ፋሶ መንግስት ቃል አቀባይ የአፍሪካውያንን ምርት ለመልበስ ለአፍሪካ ጊዜው አሁን ነው ብለዋል። ቃል አቀባዩ ሀገር በቀል የፋሽን ኢንዱስትሪያችንን የሚገሉትን በውጭ ሀገር የተለበሱ ምርቶች ላይ ያለንን ጥገኝነት መቀነስ ይገባናልን ብለዋል። በ2023 በመፈንቅለ መንግስት ስልጣን በያዘው የ37 ዓመት ወታደር ኢብራሂም ትራኦሬ የምትመራው ቡርኪና ፋሶ የፖለቲካና ኢኮኖሚ ለውጦችን እያደረገች ስትገኝ ከፈረንሳይ ጋር ያላትን ግንኙነት በማሻከርም ፊቷን ወደ ሩሲያ ማዞሯን ይታወሳል። ትራኦሬ በቡርኪና ፋሶ ለረጅም ዘመናት የቆዩ የፈረንሳይ ወታደሮችን ከሀገራቸው በማባረር በሩሲያ ወታደሮች ተክተዋል። ትራኦሬ ወርቅ ሳናጣራ መላካችንን ገቢያችንን ይቀንሳል በማለት በቀን 450 ኪሎ ግራም ወርቅ የሚያጣራ የወርቅ ማጣሪያ እንዲገነባም አድርገዋል። የተለበሱ ልብሶች ወደ ሀገሪቱ እንዳይገቡ የተወሰነው ውሳኔም የኢኮኖሚ ለውጡ አካል ሲሆን ፕሬዚዳንቱ የሀገራቸው የባህል ልብስ እንዲለበስና የሀገር ውስጥ የልብስ አምራቾችም እንዲነቃቁ እንደሚፈልጉም ተናግሯል ሲል ኤቢሲ ኒውስ ዘግቧል። ሩሲያ በሚሳይል ባደረሰችው ጥቃት 34 ዩክሬናውያን መገደላቸውን ተከትሎ የአውሮፓና የአሜሪካ መሪዎች ድርጊቱን አወገዙ። አሜሪካ በሩሲያ ሚሳይል በሰሜን ምስራቅ ሱሚ 34 ሰዎች መሞታቸውንና 117 ሰዎች ደግሞ መቁሰላቸውን ተከትሎ ለዩክሬናውያን ሐዘን ገልጣለች። ፕሬዚዳንት ዶናልድ ትራምፕ ጥቃቱን አስፈሪ ሲሉ ያወገዙ ሲሆን የዩክሬኑ ልዩ መልእክተኛ በበኩላቸው ስነ ምግባር የጎደለው ብለዋል። ፕሬዚዳንት ትራምፕና አስተዳደራቸው ይህንን ጦርነት ለማስቆምና ዘላቂ ሰላም ለማምጣት ብዙ ጊዜ ጥረት የሚያደርጉት እንዲህ አይነት ጥቃት እንዳይፈጸም ነው ብለዋል። በዩክሬን የትራምፕ ልዩ መልእክተኛ ሌተናል ጀነራል ኪት ኬሎግ በክርስቲያን የቀን አቆጣጠር በቅዱስ ቀን ላይ የተሰነዘረው ጥቃት መስመርን ያለፈ ነው ብለዋል። ኪሎግ በኤክስ ገጻቸው እንዳስነበቡት በርካታ ሲቪሎች የሞቱና የቆሰሉ አሉ። እንደ የቀድሞ ወታደራዊ መሪነቴ ኢላማ ማድረግ ምን እንደሆነ ይገባኛልና ይህ ትልቅ ስህተት ነው ብለዋል። 2 የኢስካንደር ባሊስቲክስ ሚሳይሎች በሱሚ ዩኒቨርሲቲ ዲስትሪክት ውስጥ ማረፋቸውን ተናግረዋል። እንደ ቢቢሲ ዘገባ ዩኒቨርሲቲው ለተለያዩ ኮርሶች፣ ክለቦችና ማስተር ክፍሎች የሚሰጥበት የከተማ የትምህርት ማዕከል ሆኖ የሚያገለግል ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከሟቾቹ መካከል 2 ህጻናት እንደሚገኙበትና ጉዳት ከደረሰባቸውም አንዱ በዚህ ዓመት የተወለደ ህፃን መሆኑን ተናግረዋል። ፕሬዚዳንቱ በኤክስ ላይ ባሰፈሩት ጽሑፍ ጥቃቱ ከዩኒቨርሲቲው አጠገብ ባሉት 20 ህንፃዎች ላይ ጉዳት ያደረሰ ሲሆን ከእነዚህም መካከል 5 የመኖሪያ ቤቶች፣ ካፌዎች፣ ሱቆችና የወረዳ ፍርድ ቤቶች ይገኙበታል ነው ያሉት። በሱሚ የሩሲያ የባሊስቲክስ ሚሳይል ጥቃት የሚያስከትለውን መዘዝ ለመቋቋም ጥረት እየተደረገ መሆኑንና በጥቃት ጉዳት ከደረሰባቸው ሰዎች መካከል 68ቱ በአሁኑ ወቅት በሕክምና ተቋማት ውስጥ እንደሚገኙም ተገልጧል። ዘለንስኪ ትራምፕ የዩክሬንን እንዲጎበኙ ጥሪ ያቀረቡ ሲሆን ይህም የሩሲያ ጦር በሀገራቸው ላይ የሚያሳድረውን ተጽዕኖ ራሳቸው እንዲያዩ በማሰብ ነውም ተብሏል። የአውሮፓ መሪዎች በበኩላቸው ይህ አሳፋሪ ድርጊት እንደሆነ ገልጠው
ከባድ የጦር ወንጀል ነው ብለዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ሩሲያ ጦርነቱን እየቀጠለች ነው በማለት ሩሲያ ወደ ተኩስ አቁም እንድትገባም ለማስገደድ ጠንካራ እርምጃ እንዲወሰድ ጠይቀዋል። የብሪታንያ ጠቅላይ ሚኒስትር ኬይር ስታርመር ጥቃቱ አስደንጋጭ ነው ሲሉም ገልጸውታል። ፕሬዚዳንት ዜሌንስኪ ለሰላም ያላቸውን ቁርጠኝነት አሳይተዋል። ፑቲን ያለምንም ቅድመ ሁኔታ አፋጣኝ የተኩስ አቁም ለማድረግ መስማማት አለበት ሲሉ በኤክስ ገጻቸው ላይ ጽፏል ብሏል ፕላስ ጋዜጣ። ቻይና የክብደት መጠናቸው ከ50 ኪሎ ግራም በታች የሆኑ ዜጎቿን ከመኖሪያ ቤታቸው እንዳይወጡ አሳሰበች። በቻይና ሰሜናዊ ክፍል ዝናብ የቀላቀለ ከባድ ነፋስ መከሰቱን ተከትሎ የሰውነት ክብደት መጠናቸው ከ50 ኪሎ ግራም በታች የሆኑ ዜጎቿ ከመኖሪያቸው እንዳይወጡ ነው ያሳሰበችው። ከሀገሪቱ ደቡባዊ አዋሳኝ ሞንጎሊያ መነሻውን ያደረገው ነፋስ በሰዓት 150 ኪሎ ሜትር ፐር አወር በመሸፈን ቤይጂንግ፣ ቲያንጂንን እና ሄይቤንን ጨምሮ የቻይናን ሰሜናዊ ክፍሎች እየመታ ይገኛል ተብሏል። የነፋስ ጥንካሬ ከ1 እስከ 17 ባለ ደረጃ የሚለካ ሲሆን አሁን ላይ የተከሰተው ከባድ ነፋስ ባለፉት 10 ዓመታት ከተመዘገቡት የመጀመሪያው መሆኑ ተገልጧል። የተከሰተው ከባድ ነፋስ ደረጃ 13 ሲሆን ዝናብ፣ በረዶና ነጎድጓዳማ የቀላቀለ መሆኑን የቻይና አየር ትንበያ ኤጀንሲ ጠቁሟል። በሁነቱ በሰው ሕይወት ላይ የደረሰ ምንም አይነት ጉዳት እንደሌለ ያመላከተው ኤጀንሲው ከ300 በላይ ግዙፍ ዛፎች ተገንድሰው መውደቃቸውን ጠቁሟል። ይህን ተከትሎ የሰውነት ክብደታቸው ከ50 ኪሎ ግራም በታች የሚመዝኑ ዜጎቹ በንፋሱ እንዳይወሰዱ በማሰብ ነው ከመኖሪያቸው እንዳይወጡ ማስጠንቀቂያ የተሰጠው። እንዲሁም ነፋሱ የባሰ አደጋ እንዳያስከትል አስቸኳይ እርምጃዎች እየተወሰዱ ይገኛል። ዛፎች በቀላሉ እንዳይነቀሉ ማጠናከር ብሎም መቁረጥ፣ ፓርኮች እንዲዘጉ እንዲሁም ወሳኝና አላስፈላጊ የሆኑ በረራዎች እንዲሰረዙም ተደንግጓል ይላል። ክስተቱን ተከትሎ የቤጂንግና ሌሎች የቻይና ሰሜን አካባቢ ጎዳናዎች ጭር ብለው መዋላቸውንም አርቲ ዘገባው አመላክቷል። የተከበራቸው የጉባለች ቤተሰቦች የሰዓቱን የውጭ ዜናዎች በዚሁ ጨርሰናል። ዜናዎቹን ያውን እንደዚሁ መረጃዎችን በተለይ ለማንበብ በማይመች ሁነት ላይ ያላችሁ እህት ወንድሞች፣ አድማጭ ተመልካቾች ይህን በማጫወት ብቻ መረጃዎችን እንድታገኙ በማሰብ ነው በዚህ ልክ ሰፋ ያለና እንደወረደ ዜናዎችን ለማቅረብ የምንሞክረው። ጉባለች